ዶክተር ቆይ ግን እንዴት ናት? ምንም አትልም። ትንሽ እረፍት ታርግና በራሷ ትነቃለች። እኔም እኮ ከሚገባታል ብዬ ነው። እንደዛ እንዳሰብክ ይገባኛል። ቢሆንም ግን ሁሉም ነገር የተሟላለት ነገር ውስጥ ብትሆን የባለቤት ጤና ቶሎ ይመለሳል። እንዴ ዶክተር ለቤት ሙሉ ስትከታተላት ነበር እንዴ? ሌላ የሚያስፈልግ ነገርም ካለ ንገረኝ፣ ሁሉንም አመጣለሁ። አይ ምንም አያስፈልግም። የከፋ ጉዳት ስላልሆነ እንጂ እኔም እዚህ ድረስ መጥቼ ለማከም ፈቃደኛ አልሆነም ነበር። ምናልባት ፖሊሶች ለማጣራት መጥተው ሊሆን ይችላል። እንዴ እንዴት መጣች? ተነስ ሂድ ክፈትላት። ትንሽ ማረፍ ስላለባት ነው። ደህና ነች። እውነት? ያው ደህና ነች። መናገር መሄድ ሁሉ ነገር ማድረግ ትችላለች። በጣም ደህና ነች። ተረጋጊ ፍራታናት፣ አይዞሽ። ከጥቂት ደቂቃ በኋላ ትነቃለች። ትንሽ ማረፍ ስላለባት ነው። አሁን አንተ ተረጋጋ። የኤፉን እርግዝና ወይዘሮ ሉሊት አወቀች። ወይዘሮ ሉሊት ሪከርድ ያደረገችውን ለአቶ ያፌት ልታሰሙ ደጋግማ ብትደውልም አቶ ያፌት አላነሳም። ዶክተር ናታንን ለማናገር ብሎ ነገር ግን በሎኬሽን ተከታትሎ ያፌት ደርሶበታል። ምን ያደርግ ይሆን? ኤፉ ከራሷ መታመን በላይ የበለጠ የልጇ ጤንነት አስጨንቋታል። እና ዶክተሩንም የፈራሁት ደረሰ ወይስ እንዴት ነው ዶክተር ስለው ሁሉም ነገር ሰላም እንደሆነ ነግሯታል። ነገር ግን ይቺ ተንከሲስ ወይዘሮ ሉሊት ሰምታለች። ከዚህ በኋላ ምን ይፈጠር ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያለን ዛሬም በሐረግ በቀጣይ ክፍል ወደ እናንተ መጥተናል። በባለፈው ክፍል እንዴት ተመለከት ነው እንግዲህ ኤፉ ናታን ዛሬ ከዛሬ ማታ አያልፍም፣ ዛሬ ማታ የመጨረሻ እርምጃ ይወሰዳል እና እርምሽን አውጪ። ከዚህ በኋላ አንቺን ብትሆኚ እድብ ብለሽ ትቀመጫለሽ፣ የትም አትንከለከይም ባላት መሰረት ያፌት እንግዲህ አብረን እንሞታለን እንጂ እሱን ምንም ልታረገው አችልም፣ እኔ አንተን ቀድሜ እገልሃለሁ ብላ የመኪና መሪ ጠምዝዛ እንግዲህ የደረሰው መኪና አደጋ። በእርግጥ እሱ ምንም አልሆነም፣ እሷ ግን ያው የተወሰነ ጉዳት ደርሶባታል። እና ወይዘሮ ሉሊትም መርዶ ለማርዳት ማንም የማይቀድማት ጀግናዋ ለገኒ ደውላ ልጅሽ በመኪና አደጋ ሞተች እየተባለ ነው፣ ግን ሳታመሰግኝ ስልኩን መዝጋትሽ። ደስ የሚለው ግን ባትሪ ዘግቶ ወይ ገኒ ሙሉ በሙሉ ያለችውን አልሰማቻትም ነበር። እናም እንግዲህ ቻርጅ አድርገሽ ስልኩን እንትን በልልኝ እያለች ሳለ ወይዘሮ ሉሊት ሳታመሰግኝ እንኳን ትዘጊዋለሽ? አሁን ከኔ ውጭ ማን ነገረሽ? ሌላ ማንም የነገረሽ አልነበረም እኮ እያለች ራሷን እንደ ጀብድ እየቆጠረች እየተሯሯጠች ስትሄድ የገባችበት መንገዱ ቢጠፋትም
አንቺ ተንከሲስ ወዴት ተሰለብሽ? እኔም በጥፊ ጠፍጥፈሽ እያለች እንደ ደህና ነገር ተከትላ ስትሮጥ ሄዳለች። ፂ በሩን እስከሚከፈት ድረስ ትዕግስት አልሰጣት ብሎ ኤፉ እዛ ተዘርራ ስታያት ለቅሶ ካለቃቀሰች በኋላ ማን ይሆን እንዲያረገሽ? ምን ሆነሽ ነው እያለች ትንሽ አለቃቅሳ አቶ ያፌትን ጉሮሮውን ጢል ብታረገውም ነገር ግን ያፌት በዚህ የሚጨክል ልብ የለውም። እጅግ በጣም ይወዳታል፣ ይሰስትላታል እና ምንም ነገር አልተናገራትም። ወዴ ላይ ስታንጠለጥለውም ዝም ነው ያለው እና ቢኒ ተከታትሎ ገብቶ ገላግሎ አትርፏቸዋል። የፂንና የቢኒን አንድ ላይ መሆናቸውን ያየው አቤልም አንጀቱ እያረረ ቢሆን እንደምንም ችሎታል። ውጋው ብሎኛልም እስከ ማለት ደርሷል። እናም ኤፉ ለተወሰነ ሰዓት እረፍት ማድረግ አለባት ብሏል እና ዶክተሩ እዚህ እኮ ያመጣሁት ከሚዲያው ከግርግሩ እረፍት እንዲታደርግ ብዬ ነው ቢለውም አይ እሱማ እዛ ነበር መሆን የነበረባት፣ የሚገባውን ክትትል ማድረግ የነበረባት እዛ እንደነበረ ነግሮታል። እንዴ ዶክተር አዳር ሙሉ ውስጥ ትከታተላት አልነበረም እንዴ? አሁንም የሚያስፈልገውን ነገር ሁሉ ንገረኝና አመጣለሁ እያለ ነበር ያፌት። ምስኪን አያፌት እና ዶክተሩ እሱማ አስጊ ስላልሆነ ነው እንጂ የሚያሰጋ ቢሆን እኔ ራሴም አልመጣም ነበር፣ ለመምጣት አልስማማም ነበር። በጥሩ ሁኔታ ላይ ስለሆነች ነው ረፍት አድርግና ትነቃለች ብሎ ዶክተር እየተመለከታት ነበር እና ኤፉን ተከትላ ፂን ተከትላ ወይዘሮ ሉሊት ገብታለች። ወይዘሮ ሉሊት ግን ያረገችው ነገር ምንድን ነው? ኤፉን ከመጠየቅ አስቀድማ በባለፈው የተመከረችውን ምክር በዛሬው ተግባራዊ አድርገዋለች። ስልኳን ሪካርድ ላይ አርጋ ቁጭ አድርገዋለች ከኤፉ ጎን። ከዛም ደግሞ ተከታትለው ቤዝና ገኒ እንዲሁም ዲያጊ መጥተዋል። ገኒም አለቃቅሳ ያለ ልጅ ማናልኝ ምን ይዤ ልረጋጋ እያለች ዶክተሩ ደህና እንደሆነችና እረፍት ማድረግ እንዳለባት ከተወሰነ ጊዜ በኋላ እንደምትነቃ ነግሯቸዋል። እናም እንግዲህ ቁጭ ብለው እየተጠባበቁ ሳለ እንዴት ነው መቼ ነው እያሉ በጥብቅ ላይ ሳሉ ኤፉ ነቅታለች። ኤፉ ስነቃ ነቃች ልጅ ስትል ገኒ ቆይ እኔ ላናግራትና ከዛ በኋላ ታናግሯታላችሁ ብሎ ዶክተሩ አናግሯት ነበር። እና እንግዲህ የመጀመሪያ ጥያቄዋ የነበረው ኤፉ ምንድን ነው ዶክተር የፈራሽው አልሆነም በለኝ ብላለች። ምንም ነገር የተፈጠረ ነገር የለም ሁሉ ሰላም ነው ብሏት ነበር ዶክተሩ ገብቶ ስለነበረ። ኤፉ ግን አላስቻላትምና ልጅስ እንዴት ነው ጽንሱ ምንም አልሆነም ወይ ስትለው እኔም እኮ እያልኩሽ የነበረው እሱን ነው፣ ምንም የተፈጠረ ነገር የለም ሁሉም ሰላም ነው ብሏታል። ከዛም ደግሞ ተመስገን ብላ ፈጣሪዋን አመስግናለች። እና ከዛም በኋላ ምን መደረግ እንዳለበት ምን እንደሚያስፈልጋት ቤተሰቦቿ ዙሪያዋን ሆነው ጠይቀዋታል። አሁን ሁላችንም እዚህ ነን እንንከባከብሻለን እህቴ ብላለች። ቤዛ አሁን ይሄን ቃል ድሮ በጣም ትጠይፈው ነበር። አሁን ግን በሚያምር ቁልምጫ እህቴ ምን ይደረግልሽ ምን ይሻልሻል እያለቻት ትገኛለች። እናም እንግዲህ በስተመጨረሻ ዶክተር የሚያስፈልጋት ፈሳሽ ነገር ነው እና ዝርዝሩን ደግሞ ጽፌ ለያፌት እሰጠዋለሁ። ያፌት ያሟላል ሁሉ ነገር ተንከባከቧት ብሎ ዶክተሩ ጥሎ ወጥቶ ሄዷል። እና ገኒም እዚሁ ልቀመጥ ብትልም አይ እዚህ መቀመጥ የለብሽም፣ ብትቀመጭ ምንም የምታደርጊው ነገር የለም። ያፌት የጎደለ ነገር ለማሟላት ነው የሚያስፈልገውን ነገር ይሄደው። ስለዚህ ሂዱ ተብለው ሁሉም ወደ ቤታቸው ተመልሰዋል። በሌላ በኩል እንግዲህ ዶክተር ለኤፉ ለናታን ምን ነገር እንዳለበት ይሄ ነገር እንደተፈጠረ የባሰ ከባድ ደረጃ ላይ ሳይደርስ ምን ነገር እንዳለበት ያፌት ማወቅ እንዳለበት ደጋግሞ ጎትጉቷታል። እናም እሷ አይኔ እንደዚህ መሆኔን መስማት የለበትም ብትልም አንቺ ብትደብቅም ቤተሰቦቹ ይነግሩታል። ስለዚህ መስማት አለበት እኔ ብነግረው ይሻላል ብሏት ኤፉ በስተመጨረሻም ተስማምታለች። ዶክተር ናታንን አግኝቶ ሁሉንም ነገር እንዲነግረው ተስማምታለች። በሌላ በኩል ወይዘሮ ትዝታ እንግዲህ የልጇ ዲያራ ነገር አሳስቧታል። ዲያራ እያናገረቻት ወይም እያከበረቻት አይደለም። አሁንም ልክ እንደባለፈው ትምህርት ቤት ብላ ከቤት ወጣ፣ ግን ትምህርት ቤት እንዳልገባች ሹፌሩ ተናግሯል። እና ወንድሟን እባክህ ኃላፊነት አለብህ፣ ታላቅ ወንድም እንደመሆንህ እንደ አባት መክረህም ገስጸህም መመለስ አለብህ። ምን እያደረገች እንደሆነ አልገባኝም። ልክ እንደባለፈው ዛሬም ትምህርት ቤት ብላ ወጣ፣
ትምህርት ቤት እንዳልሄደች ግን ሹፌሩ ነግሮኛል ስትለው ልቆጣጠራት እህቴ ትልቅ ናት፣ ምንም ልላት አልችልም፣ እንደፈለጋት መሆን ትችላለች ብሎ እናቱን ከገለማመጠ በኋላ ለዲያራ ሲደውልላት ዲያራም ጓደኞቿ ጋር እንደሆነች ስትነግረው እንዴት ነው ትምህርት ቤት ሄድኩ ብለሽ የማይመጥንሽ ቦታ መገኘት አይከብድም? እና ብሎ እየተቆጣኸኝ ነው ስትል እየተቆጣውሽ አይደለም ግን እንዴት ታደርጊያለሽ? ክላስ ነኝ ብለሽ ከጓደኞች ጋር የማይመጥንሽ ቦታ መገኘት እኔ እየተቆጣውሽ አይደለም ብሎ ተናዶ ስልኩን ዘግቶ ወረወረው። እናም እንግዲህ ዲያራም ደጋግማ ብትደውልም አላነሳላትም። በሌላ በኩል ወይዘሮ ሉሊት ቤት ከተመለሱ በኋላ እንግዲህ ናታን ሰማ አልሰማም የሚለውን ማንም ባይቀድመኝ እኔ በነገርኩት እያለች የምትጓጓ ይመስላል። እናም እንደመጣ እሱ ተበሳጭቶ የመጣው በሌላ ምክንያት ቢሆንም እሱ ተበሳጭቶ የመጣው ዶክተር እዚህ ቦታ ነኝ እዚህ ቦታ ና እያለው ባለመገናኘታቸው ምክንያት ያፌትም በሎኬሽን እያስፈለገው ስለነበረ ዶክተሩ የቆመበትን እንግዲህ ዶክተሩ ቦታውን ቀይሮ ይሁን ወይም ደግሞ አልተዋወቁ ይሁን ብቻ ዶክተር እና ያፌት ናታን አልተገናኙም ነበር። እናሱ ይህም ሁሉ ብስጭት ተጨማምቦበት ፊቱን ዘፍዝፎ ቢመጣም እሷ ግን ስለ ኤፉ ሰምቶ ነው ብላ ይሄ እኮ እንዲህ አይነት አደጋ ያጋጥማል፣ የኤፉ መሞት፣ የኤፉ የመኪና አደጋ ማድረስ እያለ ሰደባልቅ ምን ብሎ ሲጮህባት እኔ ሰምተሃል ብዬ እኮ ነው ኤፉ የመኪና አደጋ ደርሶባታል አልነገሩህም እንዴ ብላ ምን ማለትሽ ነው ብሎ ሲጮህባት እኔ ማን ያምነኛል እነ ቤዝንና እነ ጺን ጠይቃቸው ብለው እነሱን ሊጠይቅ ወጥቷል። እና ከዛም ከፊታቸው አይቶ ሁሉም ተረድቷል። አሁን እኛ እንዴት አድርገን እንንገረው አሁን በዚህ ሁኔታ ላይ ሆኖ ስራ ላይ ሆኖ እያሉ ሲያስቡ የነበረውን በአጭር መንገድ ወይዘሮ ሉሊት ገላገለቻቸው።